ይሄን ነውር የሚያስተዋውቁት እቺን ተመልከቷት። እንግዲህ አሁን እቺን ለመሆን ነው ሰው የሚጥራው። ቲክቶክ አዋርድ ላይ የውስጥ ልብስን ያረጋችው ከዛ በኋላ ጡቷ ይታያል እንትን የለም። ይሄ እኮ በኢትዮጵያ ወንጀለኛ መቅጫ ህግ ያስቀጣል እኮ በአደባባይ አሁን የአብይ ዘመን ሆነ እንጂ የግልሙትና ዘመን ሆነ እንጂ ኢትዮጵያ አንገቷን የደፋችበት ዘመን ሆነ እንጂ ይሄ እኮ በኢትዮጵያ ህግ ያስቀጣል። እርቃንን በአደባባይ መሄድ ያስቀጣል። እዛ አይደለም እዚህ ያስቀጣል። አውሮፓ ያስቀጣል። አውሮፓ ያስቀጣል። የሰው ልጅ ክቡር ነው፣ ገላው ክቡር ነው። እኛ ደግሞ በባህል በህግ በሃይማኖት ያለን ሰዎች ነን። የምትናገረውን እንስማት። ሰላም ኢቫን እንዴት ነሽ? ኢቫና ሰኢድ ነው ምናምን የሆነ እንትን ነገር ቲክቶክ ክሪፕ ነው ወርዴ አለባበስሽ ስንት አወጣ? የዛሬው ፊቴ ያው ሚሊዮን ሰው ለጊዜ እንደዚህ መጥራት ይከብዳል፣ ግን ነገራችሁ 3 ሚሊዮን ብር 3 ሚሊዮን ያስደነግጣል በጣም። ቲክቶከር ባትሆኚ ምን ትሆኚ? ቲክቶከር ባልሆን ያው አክትረስ ነበር ማለት ነው። አክትረስ ቲክቶከር ባልሆን ያው አክትረስ ነበር ማለት ነው። የምን የፖርኖግራፊ አክተር ወይስ የምንድን እንዲህ አይነት ነውር ጌጥ የሆነበት የተዋረድንበት አንገታችን የምንደፋበት በጣም ታምራለች ትላታለች። እንስማት። እንኳን በደህና መጣሽ። ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ሚሊዮን ነው። ያው ሁሌ ግልጽ ነው። ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለጌት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም ሳይ ራሱ። እሺ ዛሬ ጂ4 ታክሌት አዋርድ ማን የሚያሸንፍ ይመስልሻል? መኪና ማን ይመስልሻል? ቶቶ ይሄው በቃ ይበቃል። ወደ አጥፋት እና አልቀናል። አንዳንድ ሰው እንትን ሊል ይችላል። ምንም ተስፋ የለውም። ይሄንን የሚሰሙ ፕሮፌሰሮች፣ ይሄን የሚሰሙ ዶክተሮች፣ ይሄን የሚሰሙ ኢንጂነሮች፣ ይሄን የሚሰሙ ሰዎች እና የታቀደ ነገር አለ፣ የተሰራ ነገር አለ። ያን ፕሮሞት በማድረግ ትውልድንም ሀገርንም ለመግደል የታሰበ ነገር ውድድር ተብሎ ነው ያየሁት። እና እኔ አሁን ብዙ ሰዎች ዛሬ ሊናደዱብኝ ይችላሉ። እመቤታችንን ገለጣት ማርያም ብሎ እኮ እመቤታችንን በዋዜማዋ ገለጣት አዶናይ የሚባለው ያቺኛው አላህ ብላለች። አለ ሰባኪ ነው አዶናይ አይደለም። ማርያም በእመቤታችን ስም ነውርን አላበረታታም። እመቤታችን ተጠራች፣ እመቤታችን እንደዚህ ያለች ብዬ ነውርን፣ ኃጢአትን፣ ግልሙትናን አላበረታታም። ኃላፊነት ያለብኝ ሰው ነኝ። መርሃ ግብሬ ፕሮግራሜ በስሜት የሚነዳ አይደለም። የኔም እመቤት ወላዲተ አምላክ የሰማይ መላእክት በምድር ያሉ ቅዱሳን ያለ ማቋረጥ ያመሰግኗታል። የተፈቀደላቸው ሰዎች ያመሰግኗታል። እመቤታችን በመላእክት አንደበት የምትመሰገን ናት። ጨከን ማለት አለብን፣ ቆፍጠን ማለት አለብን። ወራዳነት፣ ያለ መማር ነውር የሚያስከብርበት ዘመን የደረስ ነው። ትውልድ የሚገድል ፍልስፍና፣ ትውልድ የሚገድል ሐሳብ አቆጥቁጦ ዙፋን ላይ ተቀምጦ ነው ያየሁት። መማር የማይፈልጉ ሕፃናት አዶናይ መሆን የሚፈልጉ መሰገጥ የሚፈልጉ ነው ያየሁት። መሃይምነት ቦታ፣ ክብር፣ ዙፋን አግኝቶ ነው ያየሁት። የ7ኛ ክፍል ተማሪ የሚመራት ሀገር ላይ እኔ ከሞት ሰርዶ አይብቀል ብሎ ደናቁርቶችን እለቱን ኖረው እለቱን የሚሞቱ ስለ ነገ ተስፋ የሌላቸው ስለ ነገ ሐሳብ የሌላቸው ሰዎችን የሚያፈራ ነው ያየሁት። የምትናደዱ ልትኖሩ ትችላላችሁ፣ የምትበሽቁ ልትኖሩ ትችላላችሁ።
እንደዛ አይደለም። መጨከን ብለህ ፕሮግራሙ ነጭ ነጯል ነው። ፕሮግራሙ ስለ እውነት የሚነገርበት ነው። ፕሮግራሙ ትውልድ የሚድንበት ነው። ድሃ ተበደለ፣ ፍርድ ተጓደለ የሚባልበት ነው። የጠመመ የሚቃናበት ነው። እናት ቤተ ክርስቲያን ያስተማረችኝ ከአበው ከቅዱሳን ከሐዋርያት ከቅዱሳት መጻሕፍት የተማርኩት እኔ ከመንጋው ጋር አብሬ ልነዳ አይደለም። ቆም ብላችሁ አስቡ። ቆም ብላችሁ አስቡ። እኔ ትላንትናውን ፕሮግራም ለዛሬ ስራዬ ስል ከፍቼ ነው ያየሁት። ወራዳነት፣ ውርደት፣ ዘንዶ የተዋወቀበት በህግ የተከለከለው ኢትዮጵያ ውስጥ በህግ የተከለከለ ነው። በኢትዮጵያ አንቀጽ በኢትዮጵያ ህግ መሰረት የተከለከለ ነው። የተከለከሉ ጸያፍ ነገሮች ፕሮሞት የተደረጉበት መሃይሞች ከ6ኛ ክፍል ያቋረጡ ዲፕሬሽን አስጨንቆኛል የሚሉ እንደ እንትን የታዩበት እንደ ምልክት እንደ አይከን የታዩበት በኢትዮጵያ ውስጥ ሊያልፍለት የሚችለው ያልተማረ በኢትዮጵያ ውስጥ ሊያልፍለት የሚችለው እናትን የተሳደበ ሴትን የተሳደበ ብልግና ነውርን የተለማመደ ከአራት ወንድ መተኛት ከአምስት ወንድ መውለድ ዘማዊነት የሚያሸልም መሆኑ የታየበት ነው። እንደ ሀገር የዘቀጥንበት ብልግናችንን ዓለም ይልን ብለን 49,000 ሰው ላይቭ ላይ ቁጭ ብሎ በቲክቶክ የተከታተለበት በመላው ዓለም በአርትስ ቴሌቪዥን አገር ይልን ተብሎ የታየበት የሳይንስ ግኝት ያልሆነ ለማህበረሰብ ፈጠራ እዛ ውስጥ ዶክተር አብይ የሚባል ሰው ብቻ ነው የሚገባው ሽልማትም ከተባለ ቴሌግራም ቲክቶክን ተጠቅሞበታል ከተባለም እሱ ምክንያቱም ሰው ነው የሚያድነው። አይታችሁን ቲክቶኩን ያዩ ህፃናት የታመሙ ህፃናት ወላጆቻቸው ይቀርጿቸዋል። ዶክተር አብይ ድረስልኝ ሲሉ ኑ ይላቸዋል፣ ይወስዳቸዋል። ዶክተር አብይ ሲባል ይሄኛውን አይደለም ጠቅላይ ሚኒስትሩን አይደለም። ዶክተር አብይ የሚባል ሐኪም አንድ የእግዚአብሔር ሰው ከዛ ይሰራቸዋል እያዋዛ እያሳሳቀ የሚደንሱ ከሆነ እየደነሰ ሙስሊም ከሆኑ ክርስቲያን ከሆኑ እየዘመረላቸው ምን እያለላቸው እያባበለ መርፌ እንኳን ሲወጋቸው እስከ ስንት ትቆጥራለህ ይላቸዋል። 1 2 3 ይሉና ጥሏቸው ይሄዳል። እዛ ኦፕራሲዮን ሲድኑ ደግሞ እንትን ይላቸዋል። እሱን የሚያዩ ህፃናት ተጠቀሙበት። እሱም ማህበራዊ ሚዲያውን ለበጎ ዓላማው አለበት። እናትን ሲሳደብ የነበረ ነውር ሲያስተዋውቁ የነበሩ ሰዎች ትክክል አይደለም። ምክንያቱም ትውልዱ እንዲጠፋ ተፈልጓል። ትምህርት ቤቱን ዘጉበት፣ ተማሪውን ዩኒቨርሲቲውን ዘጉበት፣ ተማሪውን ስራ የለም፣ ስራውን አሳጡት ተማሪውን። ስለዚህ ገንዘብ የሚገኘው ከቲክቶክ እና ከዩቲዩብ ላይ ነው። ስለዚህ ኑሮን ለማሸነፍ ሲሉ የሚያደርጉት አሁንማ በቃ የሚሰጥ ገንዘብ ስለጠፋ ቅንድባቸውን ይላጫሉ፣ ፀጉራቸውን ይላጫሉ፣ ይፈርጣሉ መሬት ላይ በቀጥታ የቲክቶክ ውድድር ላይ ሰሞኑን ታያላችሁ። ኢትዮጵያ ውስጥ የሚሞት ሰው ይበዛል። በረኪና ተቀቢ ይላሉ፣ በርበሬ በምናምን የስንቱ ጨጓራ የስንቱ እንትን ተላጠ። ይሄ ሁላ ገንዘብ ለማግኘት ይሄ ሁላ ዶላር ለማግኘት የቤት ኪራያቸው 54,000 55,000 ቁጭ ብለው የሚውሉት ኢንተርኔት ላይ ብልትህ ላይ ሃይላንድ አንጠልጥላ አሳየኝ የሚሉ ነውረኞች ተፈጠሩ። የኢንተርኔት ላይ ሴተኛ ዳሪነት፣ ግልሙትና፣ ወንድኛ ዳሪነት የታየበት 400,000 100,000 3 ሚሊዮን ሰው ተከትሎ ለዚህም ብር የሚሰጣቸው ወራዳነት ማርያም ብሎልኛል ይልኛል። አይበል ሲፈልግ ቆም ብላችሁ አስቡ። ሶስት ልጆችን የዲቻ ልጆችን እየረዳ ነው። ምን የሚረዳል? መዝሙር ነው የሚረዳል? ብሉያትና አዲሳትን ነው የሚያስተምርልህ? ወይስ
በትምህርታቸው በርትተው ትክክል አይደለም የሚናገሩ የሉም። አንድ መኖክሴ አለ ሳን ፍራንሲስኮ የሚኖር በፊት ከደሩ ዛሃሮሩ ጋር ነበሩ። ከዛ ደግሞ አሁን ከሞጣ ጋር አየሁት። ከሞጣ ቀራኒዮ ጋር መኖክሴውን ኬንያ መድኃኔዓለም የነበረ ናይሮቢ መድኃኔዓለም ከዛ ሄደ። እዛ አሁን የሚካኤል አስተዳዳሪ ነውረኛ መኖክሴ ማለት ነው። ታውቁታላችሁ። ከዚህ በፊት ስጣላው የኖርኩት በዘመነ ተሐድሶ እነ ዘርፌን እነ መጣያ ነበረ። በቀደም ዕለት ሰዎች ዘመዴ ያ መኖክሴን ተመልከተው ብሎኝ ሞጣ ቤት ገብቶ ብሪጅስቶንና ሞጣ በቃ ቤታችን መታንታ አንድ ቀን ደግሞ ትሳለም ቤተክርስቲያናችን ትንትላለ ምናምን ይሉታል። ማንን? ሞጣ ቄስ አይወድ፣ መነኩሴ አይወድ፣ ታቦቱን የሚያረክስ ሃይማኖቱን የሚያዋርድ ሼክ ኃይል ጳጳስ ኃይል አፈር ከደቼ የሚያበላ ነውረኛ፣ በቅዱሳኑ ላይ የሚሳለቅ፣ በሰማዕታቱ ላይ የሚሳለቅ፣ በክርስቶስ ላይ የሚሳለቅ ለእግዚአብሔርም ለሰይጣን ለራሱ ለዲያብሎስም የማይመች ነውረኛ መኖክሴው ሞጣዬ አንተን ይሄ ነውር ጌጥ የሆነበት ዘመን ላይ ነው የደረስነው። ይህንን እንዲህ አይነት መድረክ አግኝተን ካልተጋፈጥ ነው መቼም ልንጋፈጠው አንችልም። ይቺ ልጅን እንመልከታት እስቲ። ይቺ ልጅን እንመልከታትና እንምጣ። አሁን የትላንት ላይ የተዋወቅነውን ነው የምናየው እና እቺ ልጅ የለበሰችውን ልብስ ተመልከቱ። ዋጋውንም ትናገራለች። አብዛኞቹ እንዳየሁት ከሆነ እኔ አማራውን በቁጥር እናንተ ማውጣት ከላይ አማራ ነው ልትሉ ትችላላችሁ። አብዛኛው ቲክቶከር ኦሮሞና አብዛኛው ትግሬ ነው። ታለቅ በሚገርም ሁኔታ ነው የምነግራችሁ። እገሌ በሉት በአማርኛ ይሸቅላሉ። ትግሬዎች ናቸው፣ ኦሮሞዎች ናቸው። እንኳን በደህና መጣሽ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮት ብትነግሪኝ። የልብስሽ ኮት ኢንግሪዲየንት ነው ያው ሁሌ ይበቃል። አጥፋት እና አልቀናል። አንዳንድ ሰው እንትን ሊል ይችላል። ምንም ተስፋ የለውም። ይህንን የሚሰሙ ፕሮፌሰሮች፣ ይህን የሚሰሙ ዶክተሮች፣ ይህን የሚሰሙ ኢንጂነሮች፣ ይህን የሚሰሙ ሰዎች እና የታቀደ ነገር አለ፣ የተሰራ ነገር አለ። ያን ፕሮሞት በማድረግ ትውልድንም ሀገርንም ለመግደል የታሰበ ነገር አለ። ነውር ነው። ይህን አላበረታታም። ማርያም ብሏል ይበላ። ሁለቱ ልጆች አሁን ለምሳሌ ያዝልኝ፣ እሱ ጋር እንደሱ ያዝልኝ። ያቺኛዋ ዩቲናስ ነው የምትባለው፣ አንድ ሙስሊም ልጅ ናት። እሷም ሮ ማስተዋወቅ ትርጉሙ ሌላ ነው። አልወደውም። ወንዳ ወንድነት ጠባዩንም አልወደውም። ሴት ልጅ ሰብሰብ ብላ ትዳሯን ይዛ የሴት ስራ ሴቶች በጠፉበት ጊዜ እና አባባ ተስፋዬ ሴት ሆነው ሰርተዋል። ሴት ሆነው አክት አድርገዋል። ይሄ ከተፈጥሮ ውጪ የሚደጋገሙ ነገር በኋላ አደጋ ሊፈጥር ይችላል። ብዙ ድጋፍ አልሰጠውም። ቢያንስ ግን 2 ዲግሪ አላት አሉ። የሚገርማችሁ ነገር 2 ዲግሪ አላት። ሁለተኛ ፈጠራ ትፈጥራለች። ኦዲየንሶቿንም የመያዝ አቅም አላት። ሲጀመር ኢትዮጵያዊ ናት። በኢትዮጵያ ፓስፖርት ያለች ናት። ሀገሯ ውስጥ ያለች ናት። ሀገሯ ውስጥ ነው የምትሰራው። አሁን ይሄን ስል እንዴት ለእስላም አግዘ ምናምን እዛ ጥፋ። እኔ ስለ እስላም አይደለም ማወራው፣ ለትውልዱ ምንድነው መተላለፍ ያለበት እያልኩ ነው የምለው። እና አዶናይ የሚባለው ልጅ ደግሞ መጣ። ከዛ በኋላ አዶናይ ማን ነው የሚለውን ስንመለከት
አንድ የትግራይ ተወላጅ ነው። የትግራይ ሀብታምስ ቤተሰብ ልጅ ነው። ከዛ አሜሪካ ሄደ፣ ከአሜሪካን ወደ ካናዳ ሄደ። ከዛ በኋላ የካናዳን ዜግነት እስኪያገኝ ፓስፖርቱን እስኪያገኝ ድረስ ዋጋ ከፈለ። ልክ የካናዳን ዜግነት ሲያገኝ ኢትዮጵያኖችን ላነቃቃ ነው ብሎ መጣ። አለቀ። ወደ ኢትዮጵያ መጣ። አለቀ። ካናዳዊ ነው። አንድ ካናዳዊ ነው በኢትዮጵያ መጥቶ በኢትዮጵያውያን አዋርድ ላይ የሚወዳደረው ማለት ነው። በኢትዮጵያውያን የቲክቶክ አዋርድ ላይ የሚወዳደረው አንድ ካናዳዊ ነው ማለት ነው። አንድ ካናዳዊ በመሐላ ሀገሩን አላቅም፣ በቃ እኔ ከዚህ በኋላ ካናዳ ነኝ ያለ፣ በመሐላ ኢትዮጵያን አልፈልግም ብሎ ፓስፖርቱን የመለሰ ካናዳዊ ሰው ያን ፓስፖርት እስካገኝ ድረስ ሀገሬ አልገባም ብሎ አሁን ሀገሬ የምገባው ብሎ ይሄደ። ይህን ስንናገር እናንተ ማርያም ይላል። አዶናይ ኦርቶዶክሳዊ ነው፣ የፈለገ ቢሆን በጣም የዋህ ነው፣ በጣም ምስኪን ነው። ለደንታ ነው፣ እሱ ለደንታ ነው። ምንድን ነው አዶናይ የሚያስተምርልኝ? ምንድን ነው ለልጆቹ የሚሰጥልኝ? ምናምን ነው። ሰግጥ ፈምስ ነው እያለ ያለ። ትምህርት ላይ ስራ ላይ የተሰማራ ነገር አለ። አንድ ማስታወቂያውን አይተን እንምጣውን። አሁን ይሄ አዶናይ እያስተዋወቀ ያለ ማስታወቂያ ነው። እንየውና እንምጣ። ማስታወቂያ ይሄን ማስታወቂያ ዝም ብላችሁ ይልኝ። አዶናይ ነው የሚያስተዋውቀው። ይሄ አለባበሱን ደረት ከፍቶ መሄዱን እቺ ጋር ምናምን እቺ ሌላ ጉዳይ ናት። እሱ ራሱ ይወጣበት። እኔ አያገባኝም። እቺ እሷ እቺ ደረት ከፍቶ መሄድ እቺ ምናምን እሱ የራሱ ጉዳይ ነው። አያገባኝ። በማርያም ስም ተከልለ በባንዲራ ስም ተከልለ አትችልም። አሁን ይህን ከዚህ ማስታወቂያ ልጆች ምንድን ነው የሚማሩት? እስቲ እንየው። ሳብ አድርገው እስቲ። እንዴት ነህ? ሰላም ነው። እስኪ አውርዶ ያ ማክቡክ አውርዶስ። ተለቅ ያለው አንድ ናቸው። ሳይዝ ያው ነው ሳይዙ። አባ አውርዶ ጥሩ ነው። ፒኤስ5 አውርድልኝ ስቱዲዮ ና። ኦኬ ያ ነገር ምን ነው? ያቺ ኮንትሮለር አራባ ልገዛ ነው። ዝም ብለህ ሰግጥ አውርደው። ስግጥ ብለህ አውርድ እንዴ። ያቺ አይፓሯን ነው አውርድልኝ አንተ። አራባ በእናትህ አዛከኝ እንዴ። እንዴ ሰግጥ። እሺ ምን ልስጥ? ሰግጥ አሁን ሰግጥ። ምን ልስጥ? ያለ አዲስ ያስገባ ነው። ኪቦርድ አለ። አውርድ። እሺ ምን ሌላ የተሰካ ነው እሱ። ውሃ ይመጣል። ችግር ይኸውልሽ። ምን አሁን እንትን አድርግልኝ። ምን ነገር አድርግ። በለሳን አካፍል ማለት ነው። ሰግጥ። እሺ አካፍል። ስግጥ። በቃ ወሰደ። ሰግጣለህ? አትሰግጥም? እሰግጣለሁ። ኧረ በቃ ወሰደ። ያዝልኝ አባሽ። እንካይች እንዴ ያዝልኝ። እሺ ሞይ ማለች ና። ኧረ እሷን አይ ሰግጥ አባ። እሷን እንኳን ሰግጥ ብያለሁ። ሰግጥ ያዝልኝ። ከዛ ትንሽ አስኪደው ምንድን ነው አሁን ከዚህ የምንማረው? ከዚህ ማስታወቂያ ምንድን ነው የምትማሩት? አጥፋው። እኔ አምጣኝ ወንድም አለም። በቃ እሱን ተው። ከዛ ውጣ። ምንድን ነው ከዚህ የምትማሩት? ሄደ ያናወርድልኝ አለ። ልትገዛ ነው ወይ ምናምን አለው። አዎ አለ። ያንን ልታዝገኝ ነው ወይ አለው። አዎ ና ሰግጥ፣ ዝም ብለህ ሰግጥ አውርድ አለው። ሰግጥ የሚለው ቃል ራሱ ምንድን ነው የተፈለገው? ይሄ ካናዳዊ፣ ይሄ የትግራይ ሰው ምንድን ነው የፈለገው በሰግጥ? እሺ አወረደለት ባለ ሱቁ። ከዛ ልትገዛ ነው አትገዛም ሲለው አፏጭቶ ጋርድ ጠራ። ከዛ ጋርዶቹ ሲመጡ ደነገጠ። እሺ እንካ ውሰድ አለ። በቃ ውሰደው ይዘህ ሂድ አለው። ከዛ እሺ ብለው በቃ ዝም ብለህ ሰግጥ አለ። የሚሰራበት ኮምፒውተር አለ። ረሷን እንኳን አስቀርልኝ ሲለው ዝም ብለህ ሰግጥ፣ ዝም ብለህ ይዘህ ሂድ አለ። ምንድን ነው አሁን ኢትዮጵያ ውስጥ እየሆነ ያለው ይሄ አይደለም ወይ? ለፍተህ ሰርተህ አትብላ፣ ሰግጥ፣ ዝረፍ። በሲስተም በዘዴ በማስታወቂያ በተጠና መልኩ ነው የመጡት። በተጠና መልኩ የጠቅላይ ሚኒስትሩ እኮ የኮሚኒኬሽን ዋና ኃላፊዋ አቶም አትበሉ ወይዘሮም አትበሉ
ያለችው ወይዘሮ ሌኒሴ ነው። ማን ነው ስሟ? እና ማን ልበልሽ? ቢለኔ በሉኝ። በቃ ቢለኔ በሉኝ። በቃ አቶም ወይዘሮም ግራ የገባ ነገር ውስጥ የገባ ነው። በኢትዮጵያ ሕግ መሰረት ወይ ወይዘሪት ነው ካላገባች፣ ካገባች ወይዘሮ ነው። አቶም ማትበሉኝ፣ ወይዘሮ ማትበሉኝ። እኔ በቃ ቢለኔ ነው ስሜ። በሕግ የተከለከለ ነው። ከካናዳ ነው የመጣችው። ያው እስካሁን ድረስ ቢሮን ያለቀቀች አብይ አህመድ አጠገብ በሚሄድበት ቦታ ሁሉ የምትሄድ ከዳንኤል ክብረት ጋር ተቆራኝታ እንድትሰራ የተደረገች ሴት ናት። ወይዘሮ አትበሉኝ ብላለች። ጋሼ የጨነቀ ነገር እኮ ነው የሆነው። ጋሼን በሉ ወይስ ወይዘሮ? በጣም ግራ የሚገባ ነገር። ይሄ ካናዳዊ ምንድን ነው ማሳወቅ የፈለገው? ሰግጥ፣ ዝም ብለህ ግባ፣ ጋርድ ይዘህ መጥተህ ዝረፍ፣ ይዘህ ሂድ፣ ከዛ ደስ ይላል፣ መስኪን ነው ምናምን ጥፋ፣ ከዚህ ማርያም ማርያም ብሏል። እና እመቤታችን ዘራፊ ሁን ነው የምትል? ህፃናት ምንድን ነው የምታስተምረው? አሁን በዚህ ዘመን ከፊልም ነው የምትማረው። ልጆች ቋንቋ እኮ ይለምዳሉ ፊልም አይተው። አሁን የኔ ልጆች በህፃንነታቸው የአረብ ፊልም ያዩ ነበረ። ከዛ አረብኛ በደንብ ነው የሚያወሩት። እዚህም ሲመጡ አረቦቹን አልተቸገሩበትም። የሱማሌ ያን ግዙፍ አየር ኃይል በድልድይ ውስጥ እየሾለኩ ተአምር ሰርተው ልጆች ራሱ አየር ኃይል ለመሆኑ ዋጋ ፈተና የሚከፍሉበትን አየር ኃይል የሚሆኑ ወታደሮች ስንት ዋጋ ከፍለው የመጡበትን ሰግጥ የሚባል ልጅ መጥቶ አየር ኃይሉን ሰግጣለሁ ወይ ቁም ነገር አልነገረው ወይ ምን አልነገረ። የክብር እንግዳ ተብሎ በጋርድ ታጅቦ እኔ ስለ ተቋም ነው የማወራው። በእሳት ውስጥ ያለፉ ወታደሮች የዚህን ኮተት ቁጭ ብለው ይሰማሉ። ወይ ፊዚክስ አይደለ ወይ ኬሚስትሪ አይደለ ወይ እንኳን ስለ ሀገር ፍቅር፣ ስለ አየር ኃይል ጀግንነት፣ ስለ አየር ኃይል ተጋድሎ በዛ ውስጥ ያሉ ሰዎች ያንንም ለመናገር እኮ ማለፍ ይጠይቃል፣ ማጥናት ይጠይቃል። ሰግጥ ለማለት በመከላከያ ታጅበህ እነዛ ወታደሮች ደግሞ ከሱ ጋር ፎቶ ካልተነሳን ብለው ማን ያዘጋጀው? ማን ያመጣው? ስለ ተቋም ነው የማወራው እኔ። ተመልከቱት። ምንድነው ትምህርቱ? የዚህ ምንድነው ማስተላለፍ የተፈለገው? ሲመስለኝ ወያኔ ቦታዋን ይዛለች። ወያኔ ቦታ ይዛለች። የሆነ እየተሰራ ያለ ፊልም ያለ ይመስለኛል። ያለ ነገር አምጥተውት ይሄንን ልጅ ያለ ነገር ፊት አስቀምጠውት ያለ ነገር ተቋማትን አሴቶችን እንዲንድ አልተደረገም። ያለ ነገር ማለት ነው። ሊያማችሁ ይችላል። እኔ የምናገረው ነገር አሁን ትላንትና ስትደሰቱ የኖራችሁ፣ ስትደሰቱ የዋላችሁ፣ ስትደሰቱ ያደራችሁ ልታዝኑ ይችላል።